በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 13 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በሥጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ በሥጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆቹ ወደ አንዱ ያምጡት። ካህኑም በሥጋው ቁርበት ያለውን ደዌ ያያል። ጠጉሩም ተለውጦ ቢነጣ ደዌውም ወደ ሥጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ ርኩስ ነው ይበለው። ቋቁቻውም በሥጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጉሩም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። በሰባተኛውም ቀን ካህኑ ያየዋል። እነሆም ደዌው በዓይኑ ፊት እንደነበረ ቢሆን በቁርበቱም ላይ ባይሰፋ ካህኑ 7 ቀን ደግሞ ይዘጋበታል። ደግሞ በሰባተኛው ቀን ካህኑ ያየዋል። እነሆም ደዌው ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክ ነው። ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል። እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ለምጽ ነው። የለምጽ ደዌ በሰው ውስጥ ቢሆን እርሱን ወደ ካህኑ ያመጡለታል። ካህኑም ያያል። እነሆም በቁርበቱ ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ሥጋውም በእባጩ ውስጥ ቢያዥ እርሱ በሥጋው ቁርበት ላይ አሮጌ ለምጽ ነው። ካህኑም ርኩስ ነው ይለዋል። እርሱ ርኩስ ነውና አይዘጋበትም። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበቱን ሁሉ ከራሱ እስከ እግሮቹ ድረስ እንደከደነው ለካህኑ ቢመስለው ካህኑ ያያል። እነሆም ለምጹ ሥጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ሥጋው ሁሉ ፈጽሞ ተለውጦ ነጭ ሆኗል፣ ንጹሕ ነው። የሚያዠው ሥጋ ግን ሲታይበት ርኩስ ይሆናል። ካህኑም የሚያዠውን ሥጋ አይቶ ርኩስ ነው ይለዋል። የሚያዠው ሥጋ ለምጽ ነውና ርኩስ ነው። የሚያዠውም ሥጋ ተለውጦ ቢነጣ እንደገና ወደ ካህኑ ይመጣል። ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ንጹሕ ነው ይለዋል፣ ንጹሕ ነው። በሥጋውም ቁርበት ላይ ቁስል ቢሆንና ቢሽር በቁስሉም ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢወጣ በካህኑ ዘንድ ይታያል። ካህኑም ያያል። እነሆም ወደ ቁርበቱ ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው፣ ከቁስሉ ውስጥ ወጥቷል። ካህኑም ቢያየው ነጭም ጠጉር ባይኖርበት ወደ ቁርበቱም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይዘጋበታል። በቁርበቱም ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ደዌ ነው። ቋቁቻው ግን በስፍራው ቢቆም ባይሰፋም የቁስል ጠባሳ ነው፣ ካህኑም ንጹሕ ነው ይለዋል። በሥጋውም ቁርበት የእሳት ትኩሳት ቢኖርበት በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢታይ ካህኑ ያየዋል። እነሆም በቋቁቻው ጠጉሩ ተለውጦ ቢነጣ ወደ ቁርበቱም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለውም ስፍራ ወጥቷል።
ካህኑም ርኩስ ነው ይለዋል። የለምጽ ደዌ ነው። ካህኑም ቢያየው በቋቁቻውም ነጭ ጠጉር ባይኖር ወደ ቁርበቱም ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይዘጋበታል። ካህኑም በሰባተኛው ቀን ያየዋል። በቁርበቱም ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው። ቋቁቻውም በስፍራው ላይ ቢቆም በቁርበቱም ላይ ባይሰፋ ነገር ግን ቢከስም የትኩሳት እባጭ ነው፣ የትኩሳትም ጠባሳ ነውና ካህኑ ንጹሕ ነው ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም በአገጩ ደዌ ቢኖርበት ካህኑ ደዌውን ያያል። እነሆም ወደ ቁርበቱ ቢጠልቅ በውስጡም ቀጭን ቢጫ ጠጉር ቢኖርበት ካህኑ ርኩስ ነው ይለዋል። ቆረቆር ነው፣ የራስ ወይም የአገጭ ለምጽ ነው። ካህኑም የቆረቆሩን ደዌ ቢያይ ወደ ቁርበቱም ባይጠልቅ ጥቁርም ጠጉር ባይኖርበት ካህኑ የቆረቆር ደዌ ያለበትን ሰው 7 ቀን ይዘጋበታል። ካህኑም በሰባተኛው ቀን ደዌውን ያያል። እነሆም ቆረቆሩ ባይሰፋ በውስጡም ብጫ ጠጉር ባይኖር የቆረቆሩም መልክ ወደ ቁርበቱ ባይጠልቅ ይላጫል። ቆረቆሩ ግን አይላጭም። ካህኑም ቆረቆር ያለበትን ሰው 7 ቀን ደግሞ ይዘጋበታል። ካህኑም በሰባተኛው ቀን ቆረቆሩን ያያል። እነሆም ቆረቆሩ በቁርበቱ ላይ ባይሰፋ መልኩም ወደ ቁርበቱ ባይጠልቅ ካህኑ ንጹሕ ነው ይለዋል። ልብሱን አጥቦ ንጹሕ ይሆናል። ከነጻ በኋላ ግን ቆረቆሩ በቁርበቱ ላይ ቢሰፋ ካህኑ ያየዋል። እነሆም ቆረቆሩ በቁርበቱ ላይ ቢሰፋ ካህኑ ብጫውን ጠጉር አይፈልግም፣ ርኩስ ነው። ቆረቆሩ ግን በዓይኑ ፊት እንደነበረ ቢሆን ጥቁርም ጠጉር ቢበቅልበት ቆረቆሩ ሽሯል፣ እርሱም ንጹሕ ነው። ካህኑም ንጹሕ ነው ይለዋል። ማናቸውም ወንድ ወይም ሴት በሥጋው ቁርበት ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆም በሥጋቸው ቁርበት ላይ ያለው ቋቁቻ ፈገግ ቢል አጓጎት ነው፣ ከቁርበቱ ውስጥ ወጥቷል፣ ንጹሕ ነው። የሰውም ጠጉር ከራሱ ቢመለጥ እርሱ ቡሃ ነው፣ ነገር ግን ንጹሕ ነው። ጠጉሩም ከግንባሩ ቢመለጥ እርሱ ራሰ በራ ነው፣ ነገር ግን ንጹሕ ነው። በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ደዌ ቢኖርበት እርሱ ከቡሃነቱ ወይም ከራሰ በራነቱ የወጣ ለምጽ ነው። ካህኑም ያየዋል። እነሆም የደዌው እብጠት በሥጋው ቁርበት ላይ የሆነ ለምጽ መስሎ በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ቢሆን ለምጻም ሰው ነው፣ ርኩስ ነው። ካህኑ በእርግጥ ርኩስ ነው ይለዋል። ደዌው በራሱ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ ርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ ርኩስ ይሆናል። እርሱ ርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል። የለምጽም ደዌ በልብስ ላይ ቢሆን ልብሱም የበግ ጠጉር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በፍታ ወይም የበግ ጠጉር ቢሆን አጎዛ ወይም ከአጎዛ የሚደረግ ነገር ቢሆን ደዌው በልብሱ ወይም በአጎዛው ወይም በድሩ ወይም በማጉ ወይም ከአጎዛው በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፣ ለካህኑ ይታያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር 7 ቀን ይዘጋበታል። በሰባተኛውም ቀን ደዌውን ያያል። ደዌውም በልብስ ላይ ወይም በድሩ ወይም በማጉ ወይም በአጎዛው ወይም ከአጎዛው በሚደረግ ነገር ቢሰፋ ደዌው እየፋገ የሚሄድ ለምጽ ነው፣ ርኩስ ነው። ልብሱን ያቃጥል። ድሩ ወይም ማጉ የበግ ጠጉር
ወይም በፍታ ቢሆን ወይም ከአጎዛው የተደረገ ቢሆን ደዌ ያለበት ሁሉ እየፋገ የሚሄድ ለምጽ ነውና በእሳት ይቃጠል። ካህኑ ቢያይ እነሆም ደዌው በድሩ ወይም በማጉ ወይም ከአጎዛ በተደረገ ነገር ቢሆን በልብሱ ላይ ባይሰፋ ካህኑ ደዌ ያለበቱ ነገር እንዲታጠብ ይዘዝ። ሌላም 7 ቀን ይዘጋበታል። ደዌውም ከታጠበ በኋላ ካህኑ ያያል፣ እነሆም ደዌው መልኩን ባይለውጥ ባይሰፋም ርኩስ ነው። በእሳት አቃጥለው። ምልክቱ በውስጥ ወይም በውጭ ቢሆን እየፋገ የሚሄድ ደዌ ነው። ካህኑም ቢያይ እነሆም ደዌው ከታጠበ በኋላ ቢከስም ከልብሱ ወይም ከአጎዛው ወይም ከድሩ ወይም ከማጉ ይቅደደው። በልብሱም ወይም በድሩ ወይም በማጉ ወይም ከአጎዛው በተደረገ ነገር ላይ ደግሞ ቢታይ የወጣ ለምጽ ነው። ደዌው ያለበትን ነገር አቃጥለው። አንተም ካጠብኸው ልብስ ወይም ከድሩ ወይም ከማጉ ወይም ከአጎዛው ከተደረገው ነገር ላይ ደዌው ቢጠፋ 2ኛ ጊዜ ይታጠባል፣ ንጹሕም ይሆናል። በበግ ጠጉር ልብስ ወይም በበፍታ ወይም በድሩ ወይም በማጉ ወይም ከአጎዛ በተደረገ ነገር ላይ ቢሆን ንጹሕ ወይም ርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይህ ነው። ይቆየን። ወስብሐት ለእግዚአብሔር።